እነሆ መቆያ ዓመት ባንድ ቢሮ Зачем скосили с травушкой цветочек голубой? Зачем с худою славушкой гуляет милый мой? Зачем грустит сосновая родная сторона? Над речкой, над Печорою стою совсем одна. ሩሲያ ታላቁ ዜጋይ የምትላቸውን ሌተና ጀነራል ሚካኤል ክላንሽኮቭን ታህሳስ 13 ቀን 2006 ዓ.ም በክብር ቀበረቻቸው። ለሩሲያ ባለውለታ የሆኑት አብዛኛው ዓለም ደግሞ በስራቸው ያውቃቸው የነበሩት ሰው ያስቀመጠበትን የማይረሳው ሞት ተረኛ አድርጎ ወሰዳቸው። ሌተና ጀነራል ሚካኤል ክላንሽኮቭ እንደ ስማቸው ዝነኛነት እድሜም ሰጣቸውና 94 ዓመታት ኖሩ። ከዚህ በላይ የሚያስደንቀው ግን እስከ 90 ዓመታቸው ድረስ በጦር መሳሪያ ማምረቻ ፋብሪካው የክፍል ኃላፊ ሆነው ለመስራት መቻላቸው ነው። ከ60 ዓመታት በላይ ባንድ ቢሮ፣ ባንድ ከተማ፣ ባንድ አገር ኖረው ጡረታ ወጡ ሳይባል ዘመናቸውን ፈጸሙ። ሩሲያ ታላቁ ዜጋይ የምትላቸውን ክላንሽኮቭን የቀድሞዋ ሶቪየት ህብረት ያሁኗ ሩሲያ ገንዘብ ሰጥታ ሀብታም ባታደርጋቸውም የመጨረሻውን የሜዳሊያ ሽልማት እየሸለመች ሐውልት እየቀረጸች መሪዎቿ እያመሰገኗቸው አክብራ ኑራቸዋለች። ቀብራቸው ከሞስኮ ወጣ ብሎ በሚገኘው የወታደሮች ቀብር ተፈጸመ። እንደሞቱ ቀብራቸው ከ60 ዓመታት በላይ በኖሩበት ኡዝቤስክ ከተማ ይፈጸማል ተብሎ ነበር። ነገር ግን የሩሲያ መንግስት ታላቁን ዜጋማ በታላቅ ክብር ታላላቅ ሰዎች ባረፉበት ይቀበራሉ ብሎ ውሳኔውን ለወጠው። 60 ሺህ የሚሆነው የኡዝቤስክ ከተማ ነዋሪ ያለቀሰ አስከሬናቸውን ሸኘ። በሞስኮ በተደረገው አቀባበል ምክትል ጠቅላይ ሚኒስትሩ ለክብራቸው ተገኙ። የቀብራቸው ፕሮግራም ለሀገራቸው ታላላቅ ምግባር የፈጸሙ በሀገር መሪዎች ደረጃ እንዲሆን ተወስኖ ነበርና ነጋሪቱ እየተጎሰመ የሙዚቃ ማርሽ አካባቢውን እያደበላለቀ በተንቆጠቆጡ ወታደራዊ ሰልፈኞች አስከሬናቸው እየታጀበ የእጅ ስራቸው የሆነው ክላንሽኮቭ እየተንጣጣ በታላቅ ክብር ተቀበሩ። የሰው ልጅ ፍጻሜ ሞት ቢሆንም እንደ ክላንሽኮቭ ያሉ ምግባረ መልካም ሰዎች ሞትን አሸንፈው ስማቸውን ሲያስጠሩ ይኖራሉ። ክላሽን የመሰለ ጠመንጃ ዘርተዋልና ሚካኤል ክላንሽኮቭ እንደበቀሉ እንደሚኖሩ አይጠረጠርም። የ90 ዓመቱ ሽማግሌ በክሬምሊን ቤተ መንግስት ከፕሬዝዳንት ዲሚትሪ ሜድቬዴቭ ጋር የሻፓይ ብርጭቋቸውን አጋጩ። እድሜ ቀሰስተኛ ቢያስመስላቸውም ሙሉ የሌተና ጀነራልነት ማዕረጋቸው ወታደራዊ ገጽታቸውን መልሶታል። በታላቅ ክብር በታላቅ ሞገስ የመጨረሻውን የሀገራቸውን ሽልማት ለመቀበል በመብቃታቸው የተሰበሰበው ሹማምንት ሁሉ አጨበጨበላቸው። ለሀገራቸው ሕዝብ ታላቅ ሥራ በመስራታቸው ልዩ ክብርና አክብሮት አግኝተውም በዚህ ዕድሜያቸው ሰርቼ ጠግቤያለሁ አስቤ አቁሜያለሁ አላሉ። በቀድሞዋ የሶቪየት ህብረት ግዛት ያሁኗ ሩሲያ ዜግንም እዚያ መሄድ ሳያስፈልግ በየደጃችን ስማቸውን ተናኝቶ ተዋውቀናቸዋል። አብዛኛው ዓለምም ያውቃቸዋል። ሁሉም በራሱ ቋንቋ እንደሚስማማው እየጠራ የራሱ አድርጎታል። ታላቅ ፈጠራቸው ሀገር ምድሩን ስላጥለቀለቀው ሰውየውን ስራቸው ቀድሟቸዋል። ክላሽንኮቭ ሚካኤል ክላሽንኮቭ ክላሽንኮቭ ጠመንጃ ከአፍሪካ እስከ ላቲን አሜሪካ ከአውሮፓ እስከ እስያ ተዛምቷል። የሀገሮች የመከላከያ ሰራዊት ቋሚ ትጥቅ ሆኗል። የሽምቅ ተዋጊዎች በሙሉ ለማለት በሚቻልበት ሁኔታ ተጠቅመውበታል። አሸባሪዎች ዋነኛ መሳሪያቸው አድርገውታል። በእኛም ሀገር የክላሽንኮቭ ስሙ ከገጠር እስከ ከተማ የታወቀ ሆኗል። የመከላከያ ኃይል ብሔራዊ የነፍስ ወከፍ መሳሪያም ከሆነ ሰነበተ። በገጠርም የቀድሞዎቹን ቤልጂክ፣ አልቤን፣ ምንሽርና አሜሪካ መውዜር ተክቷቸዋል። ጠመንጃ መያዝን እንደ ልማድ የሚቆጥረው የሀገራችን ሰው ቀድሞ እንደሚያደርገው አልቤኑን እናት አልቤን፣ አሜሪካ መውዜሩን ደመላሽ እንደሚለው ቅጥያ ማውጣቱን ባልሰማም በግጥም ማሞጋገስ ጀምሯል።
በአንድ ጎረስ ብረት ሲያጉጠው ከኋላ መጣና ክላሽ በጠበጠው ሞፈር ቀንበር ይዤ አህያ ነድቼ በልጅግ ተሸክሜ ረበ ምናቅሜ ድረሽልኝ ክላሽ ድማሜ እያለ ያሞጋግሰዋል። እንዲህ የሚሞገስለትን መሳሪያ የሰሩት ሚካኤል ክላሽንኮቭ መሆናቸውን የሚያውቀው ምን ያህሉ እንደሆነ ግን አላውቅም። ጀነራሉ እንደድሚያቸው ሁሉ ሞገስና ክብር አልተነፈጋቸውም። ያሁኑ ፕሬዝዳንት ብቻ ሳይሆኑ የተፈራረቁት የሀገሪቱ መሪዎች ሙገሳ ያዘንቡላቸዋል። ሌተና ጀነራል ክላሽንኮቭ የኖሩት በምስራቅ ሞስኮ 1300 ኪሎ ሜትር ርቀት በሚገኘው በትውልድ ቀያቸው የኢዝቬስክ ከተማ ነው። በኢዝቬስክ የቀላል የጦር መሳሪያ ማምረቻው ፋብሪካ አለ። ይህ የማምረቻ ፋብሪካ ከ200 ዓመታት በላይ የጦር መሳሪያ ሲመረትበት የቆየ ካምፕ ነው። ጀነራሉ በዚያ ማምረቻ እየሰሩ ከ60 ዓመታት በላይ ከባለቤታቸውና ከልጆቻቸው ጋር ኖረዋል። ሌተና ጀነራል ሚካኤል ክላሽንኮቭ 90ኛ ዓመታቸውን ሲያከብሩ የሩሲያ መንግስት የሀገሪቱን ታላቅና የመጨረሻ ሽልማት የሆነውን የሩሲያ ጀግና ማዕረግ ሰጥቶ አክብሯቸዋል። ሽማግሌው ጀነራል ሙሉ የሌተና ጀነራል ልብሳቸውን ለብሰው ማዕረጋቸውን ደርድረው ቀደም ሲል የተሸለሟቸውን ሜዳሊያዎች ሰድረው በታላቅ ክብር ክሬምሊን ቤተመንግስት ተገኙ። የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ሽልማቶቹን ከፍተኛ ባለስልጣኖች በተገኙበት ሲሸልሟቸው слово Калашников является действительно одним из самых известных российских слов, одним из самых известных የሰሩት ድንቅ የተባለውን ክላሽንኮቭ ጠመንጃን ብቻ ሳይሆን ሁሉም ሩሲያዊ ሁሉም የሀገራችን ዜጋ የሚኮራበትን ብሔራዊ መለያችንንም ጭምር ነው ሲሉ አወድሰዋቸዋል። ክላሽንኮቭ በወጣትነታቸው እጁን ሳሙልኝ የሚባሉ ተኳሽ ነበሩ። በአባታቸው እርሻ ሁሉ ጊዜ ያድናሉ። አደን የመውደዳቸው ነገር እስከ 90 ዓመታቸውም ድረስ ያለቀቃቸው ሱሳቸው ሆኖ ቀርቷል። የማሽን ፈጠራ ፍላጎት ያላቸው ቢሆኑም ገጣሚ ለመሆንም ጽኑ ፍላጎት ነበራቸው። እስከ ሕይወታቸው ፍጻሜ ድረስም ከጦር መሳሪያ ፈጠራቸው ጋር ስንኝ እየቋጠሩ ይገጥሙ ነበር። 6 መጽሐፍትንም አሳትመዋል። ጀነራል ክላሽንኮቭ በቴክኒክ ሳይንስ የፒኤችዲ ዲግሪ አግኝተዋል። የጦር መሳሪያውን በሚነድፉበት ጊዜ ግን የኮሌጅን በር አላዩም። እንዲያውም የሁለተኛ ደረጃ ትምህርታቸውን አላጠናቀቁም። ገና በ19 ዓመታቸው የሶቪየትን የመከላከያ ሰራዊት ተቀላቀሉ። የተመደቡበት የታንክ ሬጅመንት ባሳዩት ቅልጥፍና የ50 አለቅነት ማዕረግ በፍጥነት አግኝተዋል። ግን ጦርነቱ እንደተጀመረ እንደ አውሮፓውያን ዘመን አቆጣጠር በ1941 ዓመተ ምህረት ከፍተኛ የመቁሰል አደጋ ስለደረሰባቸው በሕክምና ማገገሚያ ቆዩ። መቁሰላቸውና ከሆስፒታል መተኛታቸው ስሜታቸውን የሚቆነጥጥና የሚያነቃቃ ዜና እንዲሰሙ አደረጋቸው። የሶቪየት ህብረት ጦር በጀርመኖች የተሸነፈው በአውቶማቲክ መሳሪያ እጥረት መሆኑን ሌሎች ቁስለኞች ሲያወሩ ሰሙ። ስለዚህ ለምን ግማሽ አውቶማቲክ የሆነ የነፍስ ወከፍ መሳሪያ አልሰራም የሚል ቁጭትና መነቃቃት ፈጠሩ። በውስጣቸው የፈጠራ ተሰጥኦ የሚፍለቀለቅ ሰዎች ምንም አይነት ጋሬጣ አይገድባቸውም። ስለዚህ ወጣቱ ክላሽንኮቭ ቁስሉ ሳይጠግለት ንድፉን ማብሰልሰል ጀመረ። በሁለተኛው የዓለም ጦርነት ሰልፍ በሆነ ጊዜ አሜሪካ ብቻ ግማሽ አውቶማቲክ የሆነ ኤም1 የነፍስ ወከፍ መሳሪያ ነበራት። የሶቪየት ወታደሮች ግን ሞንቶቭ የተሰኘውን አንድ ጎረስ የነፍስ ወከፍ ጠመንጃ ነበር የታጠቁት። ቁጭቱ 50 አለቃ ክላሽንኮቭን ግማሽ አውቶማቲክ ጠመንጃ እንዲሰሩ ጎተጎታቸውና አንድ ንድፍ ላለቆቻቸው አቀረቡ። የመጀመሪያው ሙከራቸው ብዙ የሚስተካከሉ ርማቶች ነበሩበትና እንደገና እንዲሰሩት ሆነ። ተደጋጋሚ ሙከራዎች አደረጉ። በመጨረሻ ጉዳዩ በልባቸው ባደረ በ5 ዓመት በስማቸው የተሰየመውን ሙሉ አውቶማቲክ የነፍስ ወከፍ ጠመንጃ ንድፍ አጠናቀቁ። ጊዜውም እንደ አውሮፓውያን ዘመን አቆጣጠር በ1947 ስለነበረ ስያሜው AK-47 ተሰኘ። የጀርመኖች ጥቃት ሰበብ ሆኖ ክላሽንኮቭን የመሰለ የጦር መሳሪያ ተሰራ። ይህን ጠመንጃ በመስራቴ ምስጋናውን መውሰድ ያለባቸው ጀርመኖች ናቸው። እነሱ ምክንያት ባይሆኑ ኖሮ የእርሻ መሳሪያዎችን ፈጥር ነበር ይላሉ ጀነራሉ ሲቀልዱ።
የክላሽንኮቭ ጠመንጃ አስተማማኝነቱ ታምኖበት የሶቪየት ቀዩ ጦር ትጥቅ የሆነው ከ2 ዓመት በኋላ ጀምሮ ነበር። ክላሽንኮቭ ጠመንጃ አሰራሩ ውስብስብ ባለመሆኑና ጠቀሜታው አስተማማኝ በመሆኑ ወዲያው በሶቪየት ወዳጅ ሀገሮች ተፈላጊ ሆነ። በሶቪየት የሚደገፉ የነጻነት ተዋጊዎች መሳሪያቸው አደረጉት። በዚያው ልክ አሸባሪዎችም ወንጀል ፈጽመውበታል። በሁሉም ዘንድ ለተፈላጊነት የበቃው አሰራሩና ክብደቱ ቀላል፣ ለአያያዝ የሚመች፣ የርቀት መጠኑ በቂ በመሆኑ ነው። ሩሲያኖች ቀላልነቱ ብቻ ሳይሆን አስተማማኝነቱ ተፈላጊነቱን እንደጨመረው ይናገራሉ። ራሳቸው ጀነራል ክላሽንኮቭም уже популярно, потому что оно построено по простой и надежной схеме. Вот. Солдат академии не кончает. Ему надо просто и надежно. ጠመንጃዬ ዝነኛ ነው። ምክንያቱም የተሰራው ቀላልና ውጤታማ እንዲሆን ተደርጎ ነው። ወታደር የአካዳሚ ምሩቅ አይደለም። ስለዚህ ቀላልና የተረጋገጠ መሳሪያ ይፈልጋል። ቀላል የሆኑ ነገሮች መስራት ከውስብስቡ ይልቅ 1000 ያህል ጊዜ ይከብዳል። ጠላትህ ሲጠጋ እያየኸው ውስብስብ መሳሪያ ለመጠቀም ጊዜ አይኖርህም። ጦርነትን አይቻለሁ። ወታደር የሚያጠፋው ጊዜ ስለሌለው ጠመንጃው ቃታው በቀላሉ የሚከፈትና ሲተኩስ አንጀት የሚያርስ መሆን አለበት። እንዲህ አይነቱን መሳሪያ ነው እንግዲህ እኔ የሰራሁት። ማንም ቢሆን እኔ ከሰራሁት የነፍስ ወከፍ ጠመንጃ የተሻለ መሳሪያ ያቀረበ የለም ይላሉ። እውነትም አስተማማኝነቱና ለአጠቃቀም ቀላል በመሆኑ ላለፉት 60 ዓመት በአንደኛ ደረጃ ተፈላጊነት ቆይቷል። በአሁኑ ጊዜ 55 አገሮች ክላሽንኮቭ ጠመንጃን የሀገራቸው የመከላከያ ትጥቅ አድርገዋል። ከ100 ሚሊዮን በላይ የክላሽንኮቭ ጠመንጃ በዓለም ዙሪያ መሰራጨቱ ታምኖበታል። ተፎካካሪው የሆነውን የአሜሪካውን M16 ጠመንጃ በእውቅና በልጦ በመገኘቱ ሀገራዊ መኩሪያ ሆኗል። የክላሽንኮቭ ጠመንጃ በየጊዜው እየተሻሻለ የበለጠ ቀልጣፋና አስተማማኝ እንዲሆን ተደርጓል። ከሳንጃ መትከያው ጀምሮ እስከ አቅራቢ መነጽር መትከያ ድረስ ተሻሽሎለታል። ከጠመንጃው ላይ የሚተኮስ ቦምብ ለመጠቀም እንዲያስችልና ድምጽ የለሽ እንዲሆንም ተሻሽሏል። ሌሎችም አስተማማኝነቱን የሚያረጋግጡ ቴክኒካዊ መሻሻያዎች ስለተገጠሙለት ዘመናዊነቱና ተፈላጊነቱ እንደጨመረ ነው። ሌተና ጀነራል ክላሽንኮቭ ጠመንጃውን በየጊዜው እያሻሻሉ ለመስራት ዲዛይናቸውን ነድፈዋል። ለዚሁም ስራቸውም ከ30 በላይ ሜዳሊያዎችና ኒሻኖች ተሸልመውበታል። የምትፈልጉት ማንኛውም ነገር ቀላል መሆን አለበት የሚለውን አስተሳሰብ የሚተረጉመው ክላሽንኮቭ ጠመንጃ ሆኖ ተገኝቷል። ጀነራል ክላሽንኮቭ በ90 ዓመታቸው በመንግስት የሥራ ገበታ ላይ መሆናቸውን ነገርኳችሁ። የጦር መሳሪያ ማሻሻያ ስራቸውን አያስተጓጉሉም። ሽልማቱን የተቀበሉለት እንኳን እንዲያነጋግሯቸው ለጠየቋቸው ጋዜጠኞች ከሰዓት በኋላ በስራቸው ለመገኘት እንደሚቸኩሉ ተናግረዋል። ሚካኤል ክላሽንኮቭ እንደማንኛውም የፋብሪካው ሰራተኛ ከጧቱ 2 ሰዓት ተኩል በቢሮአቸው ይገኛሉ። በሳምንት ውስጥ 4ቱን ቀናት በስራ ገበታቸው ላይ ናቸው። ከሁሉም የሚደንቀው 60 ዓመት ለቆዩበት መስሪያ ቤታቸው የጋለና የሞቀ ፍቅር ማሳየታቸው ነው። በ90 ዓመቴም ተደሳች ሰው ነኝ። እንደማንኛውም ሰው የምጸጸትበት ነገር ይኖራል። ግን አንድ ነገር አረጋግጬ መናገር እችላለሁ። እንደገና ለመኖር እድል ቢሰጠኝ አሁን ከምኖርበት ህይወቴ ውጪ ለመኖር አለመፈለጌ ነው። በዓለም ዙሪያ የተሰራጨው የክላሽንኮቭ ጠመንጃ ነዳፊ በፈጠራ ሥራ ባለቤትነት ምክንያት በጣም ሀብታም ተደርገው ይታሰቡ ይሆናል። ጀነራሉ ግን ሀብታም አይደሉም። የሚኖሩት በኢዝቬስክ ካምፕ አንድ መካከለኛ ገቢ ያለው ሊኖርበት በሚችል አፓርትመንት ላይ ነው። ጀነራል ክላሽንኮቭ በምዕራብ ሀገሮች ቢሆኑ ኖሮ በገንዘብ ቱማታ በተጫወቱ ነበር። ለእርሳቸው ግን ይህ ሁሉ ምንም አይደለም። ሀገሬ የሚለው ቃል ከውስጣቸው ሰርስሮ ስለገባ ለሀገራቸው የሰጠውን አገልግሎት ማየታቸው ገንዘብ በማይተካው ደስታ አጥለቅልቋቸዋል። በ1990ዎቹ መጀመሪያ አካባቢ የአሜሪካውን የM16 ጠመንጃ ፈጣሪ የሆነውን ዩጂን ስቶነርን አግኝተውት ነበር። ሁለቱ የወቅቱ ዕውቅ የጦር መሳሪያ ፈጣሪዎች ከተገናኙ በኋላ ክላሽንኮቭ እንደገለጹት አሜሪካዊው የናጠጠ ሀብታምና በራሱ አይሮፕላን የሚበር ነበር። ጀነራል ክላሽንኮቭ ግን ከኢዝቬስክ ወደ ሞስኮው ለመምጣት የአይሮፕላን ቲኬት የሚያገኙት በውጣ ወረድ ነው። አንድ ጊዜም ባደረጉት ንግግር
የሰራሁት መሳሪያ በሌላ ሀገር ቢሆን ኖሮ መንግስት ከፍ ያለ ክፍያ ባስፈልገው ነበር እስከ ማለት ደርሰዋል። ይህን ሁሉ ቢያውቁትም ግን ለሀገራቸው ማገልገላቸውንና ከሀገራቸው የሚያገኙትን ክብር አብልጠው ስለሚያስቡ ስለሌላው ቅንጡ ህይወት ቁብ የማይሉት የዓመታት መቀያየር ሞገሳዊ ስማቸውን ያልሻረባቸው ለሀገራቸው ፍሬ ያለው ሥራ የሰሩ ድንቅ ሰዎች ሌላው የሚጨነቅበትን የምቾትና የቅብጠት ህይወት ለሀገራቸው ስምና ጥቅም ይለውጣሉ። የሚያሳዝነው እነዚህ አይነት ሰዎች እጅግ ጥቂቶች መሆናቸው ነው። ክላሽንኮቭ ጠመንጃ የመግነኑንና የመሰራጨቱን ያህል ያልተጠቀሙት ጀነራሉ ብቻ ሳይሆኑ ሩሲያም ጭምር ነች። ሩሲያ ከቀዝቀዛው ጦርነት ጀምሮ እስከ ቅርብ ጊዜ ድረስ የፈጠራ መብቷን ባለማስመዝገቧ ከ50 በላይ ሀገሮች የሚጠቀሙበትና የሚያመርቱት አስመስለው እየሰሩ ነው። አሜሪካ ሳይቀር ለኢራቅና ለአፍጋኒስታን ወታደሮችና ፖሊሶች ክላሽንኮቭን የምታስታጥቀው ከሩሲያ ገዝታ አይደለም። እንደተገመተው ከሆነ ከ100 ሚሊዮን በላይ ከተሰራጨው ክላሽንኮቭ 80% በቀድሞ ኮሚኒስት ሀገሮች ህገወጥ በሆነ መንገድ የተመረቱ ናቸው። አምራቹ ካምፓኒ እንደገመተው ሩሲያ $2 ቢሊዮን የሚሆን ገንዘብ አጣለች። እንዲያውም ህንድ የራሷ ጦር መሳሪያ አድርጋ በአንድ ትርኢት ላይ በማቅረቧና ለውጭ ገበያ ለማቅረብ በመዘጋጀቷ ከሩሲያው የጦር መሳሪያ አምራች ካምፓኒ ጋር ለ2 ዓመት የፈጀው ዝግብ ውስጥ ገብተው ነበር። በዚያ ወቅት ግን የዝቬስ ካምፓኒ የፈጠራ ሥራ ባለቤትነት አስመዝግቦ ስለነበረ መብቱን አረጋግጧል። ይሁንና ጥቅም ባይገኝበትም ማንም የመሳሪያውን ስያሜ መለወጥ አልቻለም። ስለዚህ ጀነራል ክላሽንኮቭና የሀገራቸው ስም መሬት በተዘረጋበት ውቅያኖስ በፈሰሰበት ይጠራል። ክላሽንኮቭ ጠመንጃ በሁሉም ዘንድ ተወዳጅ ሆኗል። አሸባሪዎች ናቸው የተባሉ ቡድኖች የሽብር ድርጊታቸውን የሚፈጽሙት በክላሽንኮቭ መሆኑ ይሰማል። ሲቪሎችና ሕፃናት የሚገደሉበት መሳሪያ መሆኑ በመገናኛ ብዙሃን ይታያል። ቢንላደን ኢላማ ሲለማመድ የሚታየውም በክላሽንኮቭ ጠመንጃ ነው። ይህን ተከትሎ የሰለቸኝ አይነት ጥያቄ ነው እስኪሉ ድረስ ጋዜጠኞች ጀነራል ክላሽንኮቭን በተደጋጋሚ ጠይቋቸዋል። አሸባሪዎች በመሳሪያ ስለሚጠቀሙበት ምን ይሰማሃል? በሰራው መሳሪያ ሕፃናትና እናቶች ሲገደሉ እንቅልፍ ይወስዳል ወይ? የመሳሰሉ ጥያቄዎች በተለይ በምዕራብ ጋዜጠኞች ይቀርቡላቸዋል። እሳቸውም በተለያየ ጊዜ እንዲህ እያሉ መልሰዋል። Всё сложное не нужно. Но я прочитал такое изречение. Великий Господь сказал. ጠመንጃው ለታሰበለት ዓላማ ብቻ አለመዋሉ የኔ ስህተት አይደለም። ያ ስህተት የዲዛይነሮች ሳይሆን የፖለቲከኞች ነው። እኔ የሰራሁት አባት ሀገርን ለማስከበር ብቻ ነው። የሰራሁት ጠመንጃ ሚሊዮኖችን ሲገድል ሲጎዳ እንቅልፍ ይወስደኝ እንደሆነ የሚጠይቀኝ ካለ እንዲህ እመልስለታለሁ። አዎ ጥሩ እንቅልፍ ይወስደኛል። ጠመንጃውን የሰራሁት የሀገር ዳር ድንበር ለመጠበቅ በመሆኑ ህሊናዬ ንጹህ ነው። እኔ ለሽፍቶችና ለአሸባሪዎች አልሰጠኋቸውም። በዓለም ዙሪያ ለሚሰራጩትም እኔ ተጠያቂ አይደለሁም። እጅግ አስተማማኝ መሆኑን አምነው ስለመረጡት የኔ ስህተት ነው እንዴ? እያሉ በተለያዩ ጊዜ መልሰዋል። ሌተና ጀነራል ሚሃኤል ክላሽንኮቭ ከመሞታቸው 6 ወራት በፊት ለሩሲያ ኦርቶዶክስ ቤተክርስቲያን ፓትርያርክ የኑዛዜ ጥያቄ የጻፉላቸውን የሩሲያው ጋዜጣ አትሞት ነበር። በደብዳቤያቸው ላይ በሰሩት ጠመንጃ ለተገደሉት ሰዎች ኃላፊነት መውሰድ አለብኝ ወይ ብለው ፓትርያርኩን ይጠይቃሉ። አንዳንድ መልስ ያላገኘሁላቸው ጥያቄዎች የልብ ድካሜን አባብሰውታል። በፈጠርሁት ጠመንጃ ሕዝቦች ስለተጨፈጨፉ እኔ የገበሬው ልጅ ሚሃኤል ክላሽንኮቭ የ93 ዓመቱ ሽማግሌ የኦርቶዶክስ ክርስትና ማኝ ለተገደሉት ሰዎች ጠላትም ቢሆን ኃላፊነት መውሰድ አለብኝ ወይ ብለው ጠይቀዋቸዋል። ፓትርያርኩ ወዲያው መልስ ሰጥተዋቸዋል። ሚሃኤል ክላሽንኮቭ ለሰሩት ሥራ አመስግነው ልጄ አንተ የአርበኝነት ምሳሌ ነህ፣ ከሀገሪቱ ክብር አንጻርም ትክክለኛ ነህ። ቤተ ክርስቲያናችን ጠመንጃውን እናት ሀገር ለማስከበር ሲጠቀሙበት በሚገባ ትደግፋለች፣ ወታደሮቻችንንና ጠመንጃውን የሰሩትንም ትባርካለች ሲሉ በየቦታው በመሳሪያው ለተገደሉት ሰዎች ኃላፊነት የሌለባቸው መሆኑና መንፈሳቸውም የጸና መሆኑን ነግረው አጽናንተዋቸዋል። እጅግ ዝነኛ የሆነው
የክላሽንኮቭን ስም አሁን ምርቶች መለያቸው ለማድረግ እየተሯሯጡበት ነው። የክላሽንኮቭ ቮድካ አንደኛው ነው። እንደ ሞዛምቢክ ያሉ ሀገሮች የባንዲራቸው ምልክት ያደርጉታል። የነጻነት ታጋዮችም ባርማቸው ላይ ያኖሩታል። ስልሳ ዓመታት በስመጥሩነት ተመራጭ ሆነው ክላሽንኮቭ እስካሁንም ስሙ ገናን ነው። የጀነራል ክላሽንኮቭም ስም የዛኑ ያህል ስመጥር ሆኗል። የተሻለ መሳሪያ ቢመጣም እንኳን የጀነራሉን ስም በታሪክ ፊት እንደተጠቀሰ ይኖራል። ከዚህ የተሻለ መሳሪያ የሚፈጥር ካለ በመጀመሪያ የምጨብጠው እኔ ነኝ የሚሉት ሌተና ጀነራል ሚካኤል ክላሽንኮቭ ፈጠራቸው የሀገራቸው መለያ መሆኑ እንዳኮራቸው ይኖራሉ። ለሀገር ድንቅ ሥራ መስራት፣ ዘርንና ትውልድን የሚያኮራ ተግባር መፈጸም በሚፈጥረው ሐሴት እንደተጠለቀለቁ ዘመናቸውን ፈጸሙ። ለሌተና ጀነራልነት ማዕረግ ደርሰው ለ70 ዓመታት ከወታደራዊ አገልግሎታቸው ሳይዛነፉ በጡረታ ሳይገለሉ ለሀገራቸው እንደሰሩ ለ60 ዓመታት ከተቀመጡበት ቢሮአቸው ክብርና ሞገስ ያሸከማቸውን ተግባር እየፈጸሙ 94 ዓመታቸውን አጠናቀቁት። አብራችሁን ስለቆያችሁ እናመሰግናለን።